እየጠየቁኝ ያለው አሁን በጋዜጣም ላይ በዚህ በጋዜጣ መግለጫም ላይ የተጻፈ አለ። እኛ ዓላማ የሚለው ዓላማችን ጦርነት ማስቆም እንፈልጋለን። እዛ ላይ የተጻፈ አለ። ግፋዊ አገዛዝ እንዲቆም እንፈልጋለን። እዛ ላይ የተጻፈ አለ። የፖለቲካ ሽግግር እንዲኖር እንፈልጋለን። ሰላም እንዲኖር እንፈልጋለን። በዚህ ላይ ከማንም ጋር ለመተባበር ትግልን ለማቀናጀት እስከ መዋሃድ ድረስ ለመሄድ እና እገዛ ለማድረግ እንፈልጋለን። ይህንን እየደጋገምን እነግራለን። መፈክራችን ይሄ ነው። እሺ አሁን መስፍን አንተም ልትጨምር ትችላለህ። ቀጥሎ በዛው አሸናፊ አጠር ያለ እንትን ለማድረግ ነው። አንደኛ ሁል ጊዜ እንደዚህ አይነት ስብስብ ሲደረግ ሁሌም አልቴሪየር ሞቲቭ ነው የሚጠየቀው እና በተቻለ መጠን ግልጽ ለማድረግ ተሞክሯል። ሌላ አልቴሪየር ሞቲቭ የለንም ነው። በግለሰብ ነው የምፈልገውና የማስበው በግሌ መጠየቅ እችላለሁ። ምንድን ነው የምታስበው? ምንድን ነው የምትፈልገው ተብዬ በግሌ ልጠየቅ ይችላል። ግን እኔ የምፈልገውን ነገር ለማሟላት እንደዚህ አይነት ስብስብ ይጠቅመኛል ብዬ ስለምን እዚህ ይሳተፋለሁ። ይሄ ምንድን ነው የሚያደርገው? የተለያዩ ሀሳቦች ያላቸው ሰዎች ኢትዮጵያ ውስጥ ቅድም የተደረጉት 4 ነገሮች አሁን ፕሮፌሰር የሚጠየቃቸውን ነገሮች እነዚህ በጣም አስፈላጊዎች ናቸው። እነዚህን ተግባራዊ ለማድረግ አብረን መስራት ያስፈልጋል። ይሄ ነው። ሁለተኛ ቀድም አይ ቲንክ በኢምፕሊኬሽን የተነሳች ጥያቄ ነበረች። ማንዴትን በሚመለከት ማናችሁ ነው የሚለው ነው። ይሄ ስብስብ እኔ እስካለሁበት ድረስ ይሄ ስብስብ እኔ የኢትዮጵያን ትግል መራርለሁ የሚል ዓላማም ፍላጎትም የለው። ይሄ ስብስብ የሚያደርገው ምንድነው? አንድ ሲቪክ ሶሳይቲ ከሚያደርጋቸው ስራዎች አንዱ የህዝብን አስተሳሰብ ማነሳሳት፣ የህዝብ ክላሪቲ እንዲኖሩ በእሾች ላይ ክላሪቲ እንዲኖሩ ማድረግ የህብረተሰቦች ነው። ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ ዊዝን ሲቪክ ሶሳይቲስ የተለያዩ የራሳቸው ደግሞ አጀንዳዎች አሏቸው። ለምሳሌ ቲንክ ታንክስ አሉ። ቲንክ ታንክስ ህብረተሰቡ ውስጥ እውቀት እንዲስፋፋ ያደርጋሉ፣ ፖሊሲ ዲቨሎፕ ያደርጋሉ፣ እንሶፈት ያደርጋሉ። ሌሎች ደግሞ አክቲቪስቶች ይኖራሉ። ይሄ ደግሞ አዝ ዋን ሲቪክ ሶሳይቲ ኢትዮጵያ አሁን ያለችበት ደረጃ ለየብቻችን በተናጠል ሆነ ልንኖር የሚያስችለን ሁኔታ አይደለም ያለው። አብረን ሆነን ብንታገል አብረን ሆነን ዓላማችንን ወደ አንድ አሰባስበን አንድ አይነት ሐሳብ አለን ማለት አይደለም። ዓላማችን ግን ሰላም ነው። ዓላማችን ግን ይሄንን አገዛዝ ማውረድ ነው። ዓላማችን ኢትዮጵያ ውስጥ የሚካሄዱ ያሉትን ጭቆናዎችን እንዲቆም ማስደረግ ነው። ይሄ ፍላጎቶቻችን ናቸው። ይሄን ለማድረግ ግን መሰባሰብ፣ አብሮ መስራት፣ አብሮ መደራደር የየግላችንን አጀንዳ ሳይሆን ኮሌክቲቭ የሆነ እንትናችንን የማድረግ ኃላፊነት አለ። ስለዚህ ማንዴታችን እንደ ማንኛውም ህብረተሰብ ውስጥ አሁን ያልናቸውን ኦብጀክቲቭስ እነዚህን እንዲሟሉ ለማድረግ የምንሰራቸው ስራዎች ናቸው። በጽሁፍ እናስተረጋለን፣ በሰላማዊ ሰልፍ ልንገልጸው እንችላለን። በተለያዩ መንገዶች ይህንን እንድናደርግ ነው። ስለዚህ አይ ቲንክ ማንዴታችን ይሄ ነው። ፍላጎት፣ የፖለቲካ ፍላጎት እዚህ ውስጥ ያለ ሰው እኔ የማውቀው ሰው እዚህ ውስጥ ያለ የፖለቲካ ፍላጎት ያለው ሰው ያለ፣ በፖለቲካም እንድንገናኝ ያደረገን ነገር የለም። ብዙዎቻችን ባይ ዘ ዌይ ቢሃይንድ ሲን ይሁን እንጂ ብዙዎቻችን እኮ እንተዋወቃለን። እዚህ ያለ ነው በተለያየ ደረጃ ላይ ኮመን አጀንዳዎች እየፈጠርን ተነጋግረናል። የአማራና የትግራይ ሰዎች ለ2 ዓመት እኮ አብረን ተቀምጠን ሰላም በሁለቱ ህዝብ መካከል ሰላም መኖር አለበት ብለን አብረን ሰርተናል። ስለዚህ ይሄ በፊት ለፊት ሊደረጉ የሚችሉት ሌብሊንግ ቢቀሩና ዋናው ግን ምን ለማድረግ ነው የሚፈልገው? ምንድነው? ቱ ዋት ኤክስተንት ነው ይሄ ማንዴቱ? ኤክስተንት ማንዴት የሚያደርገው አክቲቪቲው ነው ማንዴቱን ዲፋይን የሚያደርገው። ይሄ ግን ማለት ድርጅት ሆኖ ሀገር ለመምራት ድርጅት ሆኖ ለማድረግ ኦር ወንድሜ ሞገስ እንዳለው ሻዶው ገቨርንመንት ለመሆን እንዳልሆነ ሊታወቅ። አመሰግናለሁ። ተሰጥቶኛል እድል። ታንክ ዩ ቬሪ ማች ፕሮፌሰር። እንግዲህ የዲሞክራሲ ጽንሰ ሐሳብ ህዝብን የስልጣን ባለቤት ማድረግ ነው። እዚህ ያለነው ስብስብ ሁላችን ያንን የምንረዳና ለዛ ትግል የምናረግነን ራሳችንን ለስልጣን የምናጭበት ሁኔታ የለም። ምክንያቱም ስልጣን የህዝብ ስለሆነ ማለት ነው።
አገዛዝ ህዝብ በጭቆና ውስጥ ነን ብለን ባመንን ጊዜ አገዛዝ እንዲወገድ ትግል እናደርጋለን። ህዝቡ ከጭቆና መውጣት አለበት። አገዛዝ ሲወገድ ደግሞ ፒስፉሊ ትራንዚሽን መካሄድ አለበት። ትራንዚሽን እንዲካሄድ ትግል እናደርጋለን፣ እገዛ እናደርጋለን። ዘን ህዝቡን የስልጣን ባለቤት ለማድረግ የሚያስችል ማንኛውንም ነገር እዛ ውስጥ ይካተታል ማለት ነው። በዛ ሂደት ውስጥ በተለያየ በግሉ ሰው የተለያየ አመለካከት ቢኖረው እዚህ ግን አብሮነት ውስጥ የአብሮነትን ዓላማ ለማሳካት ነው በጋራ የተሰባሰበው። ስለዚህ ቅድም አቶ ልደቱ በሰፊው እንደገለጸው ምንም አይነት የተለየ ውግንና ሳይኖረን ለሀገራችንና ለህዝባችን ጥቅም ለህዝቦቻችን መብትና ጥቅም ለሀገራችን እንድትድን ሀገራችን ካለችበት ቀውስ እንድትወጣ የበኩላችንን አስተዋጽኦ ለማድረግ ነው የሚለውን ነገር በደንብ ብናሰምር ጥሩ ነው። ትክክለኛ ዓላማችሁ ምንድነው የተባለው እንግዲህ ይሄ ነው። ትክክለኛ ዓላማችን የኢትዮጵያ ህዝብ ዲሞክራሲያዊ አመራር እንዲፈጠር እገዛ ማድረግ ነው። ከዛ ውጪ እዚህ ውስጥ ያሉ ሰዎች ደግሞ በተለያየ ፓርቲ ውስጥ ሆነው ህዝቡ በሚሰጣቸው ኃላፊነት ሊገቡ ይችላሉ። እሱ ሌላ አጀንዳ ነው ማለት ነው። ስለዚህ ፕላን ቢም ፕላን ኤም ያው ነው፣ ሌላ የተለየ ፕላን የለንም። እንደ ቅደም ተከተል ግን ያው የአጭር ጊዜ እቅዶች አሉን፣ የረጅም ጊዜ እቅዶች አሉን። ይሄንን በየጊዜው ለህዝብ ይፋ እያደረግን እንሄዳለን። ያው አገር ቤት ያለው ህዝብ ታፍኗል። ሚዲያዎች እንደ ልብ መስራት አይችሉም። ምንም አይነት ሰላማዊ ሰልፍ ላድርግ ብሎ አንድ ፓርቲ ጥሪ ማድረግ ያሳስራል። የት ነው ምንድነው አዋሽ አርባ ያስወስዳል። ብዙ መከራ እንዳለ ሁላችንም ግልጽ ነው። ስለዚህ ለህዝባችን ድምጽ የመሆን ነፃነት አለን። ያንን ተጠቅመን ለህዝባችን የተሻለ ነገር ለማድረግ የምናደርገው ጥረት እንደሆነ በደንብ ሊሰመር ይገባል ለማለት ነው። ሌሎች ሐሳቦችን ሌሎቻችሁ ጨምሩ። ታንኪ አትመጣስ የመልካምን ሀሳብ አንዳንድ ስለሆነ በጣም አክኖሌጅ ማድረግ ያስፈልጋል ብዬ ስለማምን እስካሁን እንዳስቀመጥሽው መልካም እንዳስቀመጥሽው ትክክል ነሽ። በጣም ሚስትረስ በጣም እንደ ሀገር አለብን። ተከፋፍለን አየነውና የተከፋፈለን ነገር ደግሞ በመካከላችን ያመጣው ነገር ሚስትረስ ነው። ያ ሚስትረስ ደግሞ ወዴት ወሰደን? አንዱ ሲጎዳ እኔ ብቻ ወደሚለው። ስለዚህ ያልሽው ነገር ሀሰት አይደለም፣ እውነት ነው። የነበረብን ያለብን መባባት ነገር ግን እንደ አብሮነት አብረን ስናይ እኔ ከምር እኛ በሚል ቢካዝ ይሄኛውን በጣም ኮምፓሽኔት ለመሆን ሳይሆን ኢትዮጵያ ውስጥ እኔ ብሎ ይሄ ደግሞ አሁን ደግሞ ያልተነካ ማን እንደሆነ ማግኘት ነው። ቢካዝ ቢባለስ ማንነታችንን ቤዝ ያደረገ አንድ እንደ ኢትዮጵያም ግን አንድ በጣም አስቸጋሪ የሆነ ሲቹዌሽን ውስጥ ነው። ስለዚህ ምንድነው ማድረግ ያለብን? ሬቶሪክ ያልሆነ ግን ሁላችንም ይመለከተናል። በቃ ሁላችንም የተጎዳ ነው። ለዚህ ደግሞ ትክክለኛ መልስ የሚሰጥ እንዲህ ሁላችንም ስታይ እንደ ግለሰብ እኮ የኔ የምንለው ነገር ነው። አንድ ላይ ሲመጣ ግን ሁላችንም እኩል ተጎድተናል። የተጎዳችንን ሀገራችንን ደግሞ ሽን ማድረግ እንችላለን ወደሚለው የመጣ ስለሆነ እኔ መጨመር የፈለኩት ሌጂቲሜት የሆነ እውነት የሆነ ነገር ስላነሳ። ሁለተኛ ደረጃ ደግሞ ብዙ ግልጽ ማድረግ አይቻልም። ኮርስ የተለያየና አንድ ላይ የመጣ እሱ አይመስለኝም። እያንዳንዱ ሰው የራሱ አመለካከት ይኖረዋል እንደ ግለሰብ። አት ዘ ሴም ታይም ደግሞ የግሩፕ ቲንኪንግ ይባላል። አዘንዶች ደግሞ የአንድ ሰው የራስ አመለካከት በማህበር ውስጥ ሲታቀፍ ነው ኢኩሊብሪየም የሚባለው። አትሊስት የኮመን ጎል የሚወስደን ነገር የሚያመጣልን ነው። በሶስተኛ ደረጃ የሳይንስ ሬጅና ፊዚክስ ይመስላል። ትልቅ ጦርነት ተጋብጦብናል። አትሊስት ታይም ህዝባዊ ብቸኝነት የሚባለው ለእኔ ህዝባዊ ብቸኝነት የሚባለው ኮንቲኒየስ ፕሮሰስ ሆኖ ማለት ነው። ምክንያቱም እኛ ለጦርነት አዲስ አይደለም።
እንደውም አንድ የሚባል አባባል አለ አይደል? ታሪክ የሚባለው ትምህርት ምንድነው ሲባል ሰው ከታሪኩ አለመማር የሚያስተምር ሳይንስ ይባላል። እኛ ቅርብ እዚህ አፍሪካችን ላይ ለምሳሌ ዲዛይ ጦርነት ነበር። እስኪ ግን ያኛው አላስተማረንም ወይም በቂ አልሆነም አይደል? ለሌላ ጦርነት ተዘጋጅተናል። ስለዚህ ኃላፊነት እንደሚሰማው ማንነታችን የሆነች ሀገራችን ላይ ነው እየተካሄደ ያለው ኮንቲኒየስ የሆነ አይነት በጣም ኮሌክቲቭ የሆነ እንዲተኝነት ያስፈልጋል። ግን ኮንቲኒየስ የሆነ ህዝባዊ እንዲተኝነት አትሴም ታይም ደግሞ አንስማማ ሚገር በጦርነት ማንም አሸናፊ ይሆናል። ስለዚህ ችን ፖሊትሜክ ለማድረግ ነው። በጣም አመሰግናለሁ። ከእንግዲህ አንድ ሁለት ጥያቄዎችን እንቀበላለን። ሙሉጌታ ለመናገር ትፈልጋለህ? እንግዲህ አንድ ሁለት ጥያቄዎችን ፕሮፌሰር ቅድም አንድ የተናገርኩት አለ። ከአድማጮች የተመረጡ አንድ ሁለት ሶስት ጥያቄዎችን ሃይላይት ለማድረግ ከአቶ ልደቱ ጋርም ተነጋግረናል። ቤት ውስጥ ያለው ጥያቄ ካለቀ እሱን አንድ ሶስት ጥያቄዎች የተመረጡ አሉ። እኔ ያው በቃ ካልኩኝ በቃ ነው የሚሆነው። እዚህ ቀደም ያላሳወቅ ብዬ ነው። በቃ ካልኩኝ በቃ ነው የሚሆነው። እሱን ያው ያልኩኝ ነው። እናንተም ካላችሁ አንድ ሁለት ሶስት ጥያቄዎችን እናስተናግዳለን ብያለሁ። እስካሁን ያልተመለሰ ጥያቄ ከመልካም ውስጥም አለ፣ ግን ሙሉጌታ ይልበት። እሺ፣ ቅድም እህቴ መልካም በሰጠችው አስተያየት ላይ ትንሽ ሀሳብ ለመስጠት ነው። ስትናገር የአማራ ህዝብ ተበድሏል፣ ከፍተኛ መከራ ውስጥ ስርዓቱ አለበት ብላለች። ትክክል ነው። ግን የኦሮሞ ወንድሞች አክቲቪስቶችም የኦሮሞ ህዝብ ተመሳሳይ ችግር ውስጥ እንዳለ ነው የሚናገሩት። የትግራይ አክቲቪስቶችም ቢሆኑ ያንኑ ነው የሚናገሩት። ይሄ ዴሞክራቲክ እና ሲቪል የዴሞክራሲ ስርዓት በሌለበት ሰዓት አገዛዝ ወይም ጨቋኝ ስርዓት ባለበት ህብረተሰብ ውስጥ ሁሉም ህዝብ ተጨቋኝ ነው። ሁሉም የየራሱን የሚናገርበት ምክንያት ግን ይሄ ጽንፍ የወጣ ብሔረተኝነት ላይ የተመሰረተ ነው እና ባለፉት በተለይ ከዛሬ 5 ዓመት በፊት የነበረውን ታሪካችንን ስንመለከት ትክክል ነው። ጽንፍ የወጣ ብሔረተኝነት ተጠምቆ የስርዓቱ በሚያካሂደው የግጭት በሚጠነስሰው ግጭት ተጠቃሚ የሆነው ስርዓቱ ነው። የተጎዱት ግን በሙሉ የኢትዮጵያ ህዝብ ነው። የኢትዮጵያ ብሔር ብሔረሰቦች ናቸው። ከ5 ዓመት በፊት ይሄ ግልጽ አልነበረም። ሁሉም የራሱን ጉዳት ብቻ ነበር የሚያየው። ሁሉም በራሱ ስርዓቱን አስወግዶ ሁሉም በራሱ መንገድ እፈታዋለሁ ችግሬን ብሎ ያምን ነበር። ግን ያንን የጎንዮሽ ትግል የጎንዮሽ መዋጋት የትግራይ ወንድሞቼ ከአማራ፣ የአማራ ወንድሞቼ ከኦሮሞ፣ ከኦሮሞ ወንድሞቼ ከሶማሌ፣ የሶማሌ ወንድሞቼ ከአፋር ጋር እየተጋጩ እያጋጨ ቀውስን በኢትዮጵያ ውስጥ ፋብሪኬት የሚያደርገው መንግስት ብቻ ተጠቃሚ ሆኖ ግን ሁሉም ህዝቦች ተጎጂ ሆነው የሚቀጥልበት ስርዓት መሆኑን ከ5 ዓመት በፊት ማንም ተመልካች የነበረው ሁኔታ ከ4 ዓመት ከ3 ዓመት በተለይ ያለፉት 2 ዓመት ሁሉም ተገንዝቦታል። ከ5 ዓመት በፊት እንደነበረው አይደለም። ስለዚህ ብሔር ያ ለብሔሬ ብሎ የሚቸገረው የሚያስበውም እንኳ ብሔረተኛ ቢሆን የብሔሩን ችግር ሊያስወግደው ወይም ያለውን የፖለቲካ ችግር ሊፈታ የሚችለው በኢትዮጵያ ኮንቴክስት ወይም በአንድነት ይህን ስርዓት ካስወገድ ነው እንጂ ብቻውን አለመሆኑን ተገንዝቧል። ሰው ፕራክቲካል ለመሆን የኢትዮጵያ ብሔር ብሔረሰቦች በአንድነት ይህን ስርዓት ማስወገድ እንትን ነው ያሳለፍነው የ4 የ5 ዓመት መከራ ውጤት የሆነ ይሄ ሐሳብ ደግሞ ተቀባይነት እያገኘ የመጣ ነው እና ይሄንን በመጠቀም በመገንዘብ
አብሮነት ይሄንን አጋጣሚ ወይንም ሁኔታ ስርዓቱን ለማስወገድ የሚያስችል እንቅስቃሴ የሚረዳ ግንዛቤ ኖሮት የመጣ ነው። በዛሬው መግለጫችን ላይ ለምሳሌ መዝጊያው ላይ የመጨረሻውን ብንመለከት ስለሆነም በመካከላችን ያሉ የፖለቲካ ቁርሾችና ልዩነቶችን ወደፊት ለሚካሄደው የሽግግር ጊዜ ፍትህ ዴሞክራሲያዊ ምርጫና ህዝበ ውሳኔ ወደ ጎን በማቆም ያለምንም ቅድመ ሁኔታ በአፋጣኝ ተባብረን እጅ ለእጅ ተያይዘን ይህን ስርዓት ማስወገድ አለብን ነው። የነበሩ ቅሬታዎች፣ የነበሩ በደሎች፣ የነበሩ የፖለቲካ ችግሮች አይኖሩም። ሳይኖሩ ሸፋፍነን ወደፊት የማስከተል እቅድ የለም እና በተለይ አይ ቲንክ ከ5 ዓመት በፊት የነበረው አስተያየታችን ስለ እያንዳንዱ ብሔር ብሔረሰቦች የነበራቸው አስተያየት ተቀይሯል። እንደምትገነዘቡት የመጀመሪያው የትግራይ ህዝብ ነው ጣፋንታው መከራውን የተቀበለው። ከዛ ቀጥሎ የአማራና የኦሮሞ ህዝብ ከፍተኛውን ግፍ እየተቀበለ ነው። ዛሬ ደግሞ አሁን የሶማሌና የአፋር ህዝብ በተመሳሳይ ሁኔታ ውስጥ እየሄደ ነው። ማንም ብሔር ኢትዮጵያ ውስጥ ኤግዘምት የሆነ የለም። ሁሉም ተበዳይና ተጎጂዎች ናቸው። የኛ ዓላማ እነዚህን ሁሉ ወደ አንድ በማምጣት ሁሉን አቀፍ የሽግግር መንግስት እስከሚቋቋምበት ደረጃ ድረስ ሊያመጣ የሚችል የትግል ትብብር ሊኖር የሚያስችል ፕላትፎርም ወይንም ሁኔታን ለመፍጠር እንጂ እኛ ራሳችንን ወደ ሌላ አቅጣጫ ወይም ወደ ሌላ ቦታ የሚያወጣን ፍላጎት አይደለም እና በጽሁፋችንም ላይ ደግሞ ዓላማችን በደንብ ዲፋይን ተደርጓል። ምናልባት ቅድም ልደቱ እንዳለው ካላየሽው እንጂ ፕሮፌሰር ስኬልም መልሶታል። ዓላማችን ጦርነትን ማስቆም፣ ግፋዊ አገዛዝን እንዲወገድ ማድረግ፣ ሽግግር ሂደት ውስጥ እንድንገባና ዘላቂ ሰላም እንዲመጣ ነው። ይሄ ነው የዚህ ስብስብ የዚህ አደረጃጀት ዓላማዎቹም ግቦቹም እነዚህ ናቸው። ሌላ የፖለቲካ ሀሳብ የለውም። አመሰግናለሁ።